የምንሄድበትን ቦታ መዳረሻ ምን ለማድረግ ነው? ለማሳየት ነው የምንጠቀመው ማለት ነው። ኤግዛክትሊ የሆነን ነገር ጥቅምን ጉዳትን መግለጽ ስንፈልግ ነው የምንጠቀመው ማለት ነው። ገንዘብ ሴቭ እያደረገ ነው። ዋይ ለምን? ራይት ቱ ዱ ዋት ምን ለማድረግ ነው ገንዘብ ሴቭ የሚያደርገው? አላማው ምንድን ነው አይደለ? ምን ትለኛለህ ናታን? ጭንቀት ላይምሮ ጎጂ ነው። ላይምሮ ጎጂ ነው አቁም። ኦልራይት ስለዚህ ዛሬ የምናየው ምንድን ነው? 2 verses 4 ራይት። እንዴት ነው ብሩክ? ግራ ያጋባል ወይስ? ያጋባሉ አይደለ? ዛሬ ግን መፍትሄው ተገኝቷል። ኦኬ ስለዚህ ሁለቱ ምን ማለት ናቸው? ለ ማለት ናቸው። ኦልራይት ቱ ግን ምን መሆንም ይችላል? ወደ መሆንም ይችላል ማለት ነው። ኤግዛክትሊ ስለዚህ አንዳንድ እያደረግን ተራ በተራ እናያቸዋለን። ኦልራይት ስለዚህ ከቱን ጀምር። ኦኬ ከቱን ጀምርና የመጀመሪያ ጥቅሙ ምንድነው? destination ኦልራይት ወይም destination or direction right what does it mean destination? ምን ማለት ነው destination በአማርኛ? መዳረሻ direction ደግሞ ምንድነው? አቅጣጫ ኤግዛክትሊ ስለዚህ የምንሄድበትን ቦታ መዳረሻ ምን ለማድረግ ነው? ለማሳየት ነው የምንጠቀመው ማለት ነው። ኤግዛክትሊ ስለዚህ እዚህ ጋር ትርጉሙ ምንድነው? ወደ ማለት ነው። ኤግዛክትሊ ወደ ናይስ። የት እየሄድክ ነው አልኩ? ወደ ስራ እየሄድኩ ነው በለኝ እስኪ። I am going to work. That's good. I'm going to work. I'm going to work ካልክ ምን ማለት ነው? ወደ ስራ እየሄድኩ ነው። ስለዚህ ጋር to work ማለት ነው ወደ ስራ ራይት። ስለዚህ work ምንድነው? መዳረሻችን ቦታ ነው ማለት ነው። ኤግዛክትሊ ናይስ። የት ሄዳ ነው አልኩ? እንዴ ወደ ለንደን በረረች እኮ። ወደ ለንደን በረረች እኮ ያለፈው ሳምንት በላይ። She flew to London. That's good. She flew right to London. To London. ስለዚህ to London ማለት ምንድነው? ወደ ለንደን። እዚህ ጋር ምንድነው የሚያሳየው? መዳረሻ ቦታው የት ነው? ለንደን ነው አይደለ? ስለዚህ ዴስቲኔሽን እያሳየን ነው ማለት ነው። የሄደችበትን ቦታ እየጠቆመን ነው እያሳየን ነው ማለት ነው። ኤግዛክትሊ ወደ ለንደን ማለት ነው። that's a good one. nice. okay ልጆቹስ የት ሄደው ነው አልኩ? ወደ ትምህርት ቤት ሄደዋል በለኝ እስኪ። ትምህርት ቤት ሄደዋል or ወደ ትምህርት ቤት ሄደዋል? they went to school. nice. they went to school. that's good. they went to school. ወደ ትምህርት ቤት ሂደዋል እያልክ ነው ማለት ነው። ኤግዛክትሊ ስለዚህ ጋር ምን ነገለጸልን? ዴስቲኔሽን መዳረሻ ቦታ ነገለጸልን ማለት ነው። ወደ ማለት ነው። ኤግዛክትሊ ናይስ። ስለዚህ ይሄ መጀመሪያ ጥቅሙ ነው። ቱን እዚህ ጋር ፎርን እስኪ ደግሞ ራይት ፎርን እና የመጀመሪያው ፎር ጥቅም ምንድነው? to talk about benefits right benefit or disadvantage alright so benefit ማለት ነው ጥቅም ማለት ነው alright disadvantage ደግሞ ምንድነው? ጉዳት። ስለዚህ የሆነን ነገር ጥቅምን ጉዳትን መግለጽ ስንፈልግ ነው የምንጠቀመው ማለት ነው። ኤግዛክትሊ ናይስ። አሁን ምን ትለኛለህ? ውሃ ለህይወት አስፈላጊ ነገር ነው በለኝ እስኪ። water is nice. water is necessary right necessary ለህይወት for life that's good. water is necessary for life ካልኩ ማለት ነው ውሃ ለህይወት አስፈላጊ ነው for life ለህይወት ኤግዛክትሊ እዚህ ጋር ምን እያወራ ነው? ቤኔፊት እያወራ ነው አይደለ? የውሃን ጥቅም እያወራ ነው ማለት ነው። ኤግዛክትሊ ስለዚህ ጋር ቱን አንጠቀምም ማለት ነው የሆነ ነገር ጥቅም ማውራት ስንፈልግ። ኤግዛክትሊ አሁን ደግሞ ምን ትለኛለህ? ጦርነት ለሰዎች አስከፊ ነው በለኝ እስኪ። ጦርነት ለሰዎች አስከፊ ነው በለኝ። war is terrible አይደለ? war is terrible ለሰዎች for people ስለዚህ what is terrible for people ካልኩ ምንድነው? ጦርነት ለሰዎች አስከፊ ነው። ኤግዛክትሊ for people ለሰዎች። እዚህ ጋር ደግሞ ምንድነው? ጉዳትን እየገለጽን ነው ማለት ነው። ኤግዛክትሊ ናይስ። አሁን ደግሞ ምን ትለኛለህ? አትክልት ለሰውነት ጤናማ ነው መመገብ ትችላለህ በለኝ እስኪ። ተመገብ አዘውትር በለኝ። vegetable አትክልት vegetables
vegetables are ጤናማ ምንድን ነው? healthy nice healthy for the body አይደለ? for the body በቃ ለሰውነት አትክልት ምንድን ነው? ጤናማ ነው እያለ ነው ማለት is that clear? nice አሁን ደግሞ ምን ትለኛለህ? በጣም የተጨናነኩ ሳስቸግር ምን ትለኛለህ? ናታን ጭንቀት ላይምሮ ጎጂ ነው፣ ላይምሮ ጎጂ ነው አቁም። ለምንድን ነው የምትጨነቀው በለኝ እስኪ። ጭንቀት ምንድን ነው? stress right stress is harmful is that clear? harmful for your mind. hey buddy just stop stress is harmful for your mind ካልከኝ ማለት ነው ጭንቀት ለአእምሮህ ጎጂ ነው አቁም ማለት ነው። is that clear? ግልጽ ነው አይደለ? ስለዚህ ጋር ጥቅምን የሆነ ነገር ጥቅምንና ጉዳትን መናገር ስንፈልግ ፎር ነው የምንጠቀመው ማለት ነው። alright ስለዚህ ይሄ የመጀመሪያ ጥቅማቸው ነው። አሁን ሁለተኛ ያለ ደግሞ እናያለን። ሁለተኛው ደግሞ ሁለተኛው ምንድነው? when you talk about reason alright or purpose so የሆነ ነገር ስናደርግ alright ለምን እንደምናደርግ ምክንያቱን or ዓላማውን መግለጽ ስንፈልግ is that clear? for example እስኪ ገንዘብ ሴቭ እያደረገ እኮ ነው በለኝ እስኪ። ገንዘብ ሴቭ እያደረገ ነው በለኝ እስኪ። he's saving money nice ገንዘብ ሴቭ እያደረገ ነው። why ለምን right to do what ምን ለማድረግ ነው ገንዘብ ሴቭ የሚያደርገው? ዓላማው ምንድን ነው አይደለ? ምክንያቱ ምንድን ነው? you got it? መኪና ለመግዛት አዲስ መኪና ለመግዛት በለኝ እስኪ። to buy a new car that's a good one you see to buy ለመግዛት you see ዓላማው ምንድን ነው? ለመግዛት to buy a new car አዲስ መኪና ለመግዛት is that clear? ስለዚህ ጋር reason እና purposeን ስንገልጽ ምንድነው የምንጠቀመው? እዚህ ጋር to ብለን ድርጊቱ ምን መሆን አለበት? verb 1 መሆን አለበት ማለት ነው። እንደዚህ ለማድረግ ስንል is that clear? nice እዚህ ጋር at the same time reason እና purposeን ለፎር መጠቀም እንችላለን። is that clear? እዚህ ጋር at the same time ለፎር መጠቀም እንችላለን። ለምሳሌ ለአዲሱ መኪናው ገንዘብ ሴቭ እያደረገ ነው በለኝ እስኪ። he's saving money nice he's saving money for his new nice for his new car or for the car or for his new car is that clear? አሁን ልዩነቱ ምንድነው? እዚህም ጋር reason እና purpose ለፎር መጠቀም እንችላለን alright ምክንያቱ ምንድነው? ፎር ካልን የምንጠቀመው ምንድነው? ቀጣይ የሚመጣው ስም መሆን አለበት። nouns ስሞች ነው የምንጠቀመው is that clear? ለዚህ ነገር ለነገርየው ማለት ስንፈልግ alright አዲስ መኪና ለመግዛትና ለአዲሱ ለመኪናው ማለት ስንፈልግ very simple is that clear? nice ወደ ውጭ ሀገር እኮ ሄደች በለኝ እስኪ። ውጭ ሀገር ሄደች አብሮድ ሄደች በለኝ እስኪ። she went abroad ለምንድን ነው ሄደችው? ለመማር አይደለ? ለመማር በለኝ እስኪ። to learn or to study right? ብዙ ጊዜ study የምትለው ቃል ነች አብራ የምትሄደው to study or to learn is that clear? ለመማር ለማጥናት። ግን እዚህ ጋር በፎር ስራልኝ እስኪ። ለምንድን ነው ሄደችው? ለትምህርት አይደለ? ለተሻለ ትምህርት ለከፍተኛ ትምህርት ሲሆንስ for better she went abroad for ለትምህርት ሲሆንስ ምን ይሆናል? for education is that clear? for education ስለዚህ education የሚለው ስም ነው፣ car የሚለው ስም ነው ማለት ነው። is that clear? ልዩነቱ ምንድን ነው? to ሲሆን verb 1 ነው የምንጠቀመው፣ ድርጊቱን ነው የምናስገባው። for ሲሆን ደግሞ ምን ነው የምናስገባው? ስሙን ነው የምናስገባው፣ ነገርየውን ነው የምናስገባው እንጂ ሁለቱ ምን ነው የሚያሳዩት? reason እና purpose ነው የሚያሳዩት፣ ምክንያትና ዓላማን ነው የሚያሳዩት ማለት ነው። is that clear? nice የመጨረሻ አንድ ኤግዛምፕል። ጠንክሬ እሰራለሁ በለኝ እስኪ። እኔ ጠንክሬ ነው የምሰራው። I work hard nice I work hard
ጠንክሬ እሰራለሁ። ለምንድን ነው ጠንክሬ የምሰራው? ብዙ ገንዘብ ለማግኘት አይደለ? ገንዘብ ለማግኘት በለኝ እስኪ። ገንዘብ ለማግኘት እኮ ነው ጠንክሬ የምሰራው። I work hard to አይደለ? ለማግኘት to get ወይም to earn money በቃ ገንዘብ ለማግኘት right? ለገንዘብ እኮ ነው ጠንክሬ የምሰራው። ለስኬት እኮ ነው ጠንክሬ የምሰራው። ለድርጅቴ እኮ ነው ጠንክሬ የምሰራው። ቢሆን ግን ምንድን ነው የምጠቀመው? for success right? ስለዚህ I work hard for money አይደለ? for money for success for my company አይደለ? ሲሆን እንጠቀመዋለን ማለት ነው። I hope it's clear. ግልጽ ነው አይደለ? ናይስ። ስለዚህ ይሄ ነው ልዩነቱ። አሁን ወደ 3 4 5 ጥቅም እንሄዳለን ማለት ነው። ግድ ሶስተኛው ጥቅሙ ደግሞ ቱን ስናይ ምንድን ነው? giving something for someone right? for someone alright። ስለዚህ የሆነ ነገርን ለሆነ ሰው ስንሰጥ ማለት ነው። just መስጠት is that clear? nice። እስኪ ስጠኝ በለኝ ዝም ብለህ። ስልክ ሊሆን ይችላል፣ መጽሐፍ የሆነ ነገር ሊሆን ይችላል። እስኪ ስጠኝ ምናምን በለኝ እስኪ። give me give it to me ስጠኝ ለኔ አይደለ? ለኔ ስጠኝ። ሶ በኢት ቦታ ነገርየውን ማስገባት እንችላለን። ራይት give it to me ስጠኝ። good። እዚህ ጋር ግን ፎር የምንጠቀምበት መንገድ አለ። ኦልራይት ፎር ሲሆን ግን እዚህ ጋር ቱ ነው አይደለ? ይሄ ለቱ ነው። ፎር ሲሆን ግን doing ኦልራይት doing something for someone doing something for someone ይሄ ማለት ምን ማለት ነው? የሆነ ነገር ለሆነ ሰው ስናደርግ alright አዘጋጅተን ሊሆን ይችላል፣ ፕሪፔር አድርገን ጥቅም ሊሆን ይችላል ስናደርግለት ማለት ነው። ይሄኛው መስጠት ነው። ለምሳሌ ራት ሰርቼልሃለሁ በለኝ እስኪ። ራት ላንተ ሰርቼልሃለሁ በለኝ እስኪ። I cooked dinner to you ልበል for you ልበል for you exactly። ለምን እዚህ ጋር ምንድነው ራትን ፕሪፔር አድርገን አዘጋጅተን የሆነ ነገር ስንሰጥ ማለት ነው። alright የሆነ ነገር ላንተ ስናደርግልህ ነው። alright እዚህኛው ደግሞ ምንድነው it's just giving መስጠት ብቻ ነው። የሆነ ነገር ስንሰጥ ማለት ነው። is that clear? ግልጽ ነው። ገብቷል አይደለ? nice ኤግዛምፕል እንጨምር እስኪ። ኦኬ ስልኩ ተበላሸብኝና ለእህቴ ሰጠኋት በለኝ እስኪ። ስልኩን እኮ ለእህቴ ሰጠኋት። ፓስት አድርገው እስኪ። I gave the phone right? I gave the phone to my sister right? to my sister እዚህ ጋር ዓላማው ምንድነው? መስጠት ነው በቃ። alright ስልኩን ለእህቴ ሰጠኋት። ናይስ። ግን ለእህቴ እኮ ስልክ ገዛሁላት በለኝ እስኪ። ይሄኛው ምንድነው? ማድረግ ነው፣ እያደረግን ነው አይደለ? የሆነ ነገር እያደረግንላት ነው ማለት ነው። alright ለእህቴ እኮ ስልክ ገዛሁላት በለኝ እስኪ ደግሞ። I bought a phone a phone for my sister is that clear? ገብቷል አይደል ልዩነቱ? alright መስጠትና የሆነ ነገር ለሆነ ሰው ማድረግ፣ መስጠት እና ማድረግ is that clear? እዚህ ጋር ምን እንበለው? መስጠት እንበለው በቃ። መስጠት የሆነ ነገር መስጠት። እዚህ ጋር ደግሞ የሆነ ነገር ማድረግ አይደለ? የሆነ ነገር አዘጋጅተን ስናደርግ alright ነው የምንጠቀመው ማለት ነው። አንድ ኤግዛምፕል እንጨምር። መጽሐፉን ሰጥቶኛል በለኝ እስኪ። መጽሐፉን ሰጥቶኛል። he gave me the book ማለት እንችላለን፣ ግን በዚህኛው ስንሰራው he gave the book to me መጽሐፉን ሰጥቶኛል። ምንድን ያደረገልህ እዚህ ጋር? just ሰጠ በቃ መጽሐፍ አይደለ? ናይስ። እዚህ ጋር ደግሞ መኪና ተበላሸብህ። መኪና ተበላሽቶብህ አረ መኪናዬን ፊክስ አድርጎልኛል ሰርቶልኛል ሲሆንስ? he fixed ናይስ። ስለዚህ እዚህ ጋር ጥረት አለው አይደል? የሆነ ነገር አድርጎልሃል አይደለ? ሰጥቶ ሳይሆን ማድረግ ነገር አለው። ስለዚህ he fixed the car right? he fixed the car for me መኪናዬን ፊክስ አድርጎልኛል አስተካክሎልኛል እያልክ ነው ማለት። is that clear? ስለዚህ ሶስተኛ ጥቅማቸው እና ልዩነታቸው ይሄ ነው ማለት ነው። alright አሁን ደግሞ 4 እና 5 እናያለን። አራተኛ alright አራተኛ ሲሆን ደግሞ
ቱን የምንጠቀመው እዚህ ጋር ለምንድን ነው? ለፐርሰናል ኦፒኒየን ራይት። ፐርሰናል ኦፒኒየን የግል ሀሳብን ኦፒኒየንን መግለጽ ስንፈልግ ነው የምንጠቀመው። ኢዝ ዛት ክሊር? ለምሳሌ የሆነ ሀሳብ ተነሳና ጥሩ ሀሳብ ይመስለኛል፣ ጥሩ ሀሳብ ነው ለእኔ በለኝ እስኪ። ጥሩ ሀሳብ ይመስለኛል፣ ጥሩ ሀሳብ ነው በለኝ እስኪ። The idea sounds good to me እንላለን። the idea sounds good to me alright። ስለዚህ እዚህ ጋር ምንድነው? to me ለኔ alright። አይዲያው ለኔ ምንድነው? ጥሩ ነው ማለት ነው። ለአንተ ላይሆን ይችላል፣ ለሱ ላይሆን ይችላል alright። በራስ አመለካከት ግን ፐርሰናል ኦፒኒየን ጥሩ ነው ማለት ነው። ኢዝ ዛት ክሊር? ናይስ። የሆነ መጽሐፍ አነበብክና ይህ መጽሐፍ ጥሩ መጽሐፍ ነው፣ ደስ የሚል መጽሐፍ ነው በለኝ እስኪ። ደስ የሚል መጽሐፍ ነው ለእኔ መጽሐፉ ደስ የሚል ነው በለኝ እስኪ። ይህ መጽሐፍ This book is interesting right? This book is interesting ለማን? to me አይደለ? ለእኔ ምንድን ነው? ጥሩ መጽሐፍ ነው ለእኔ እያልክ ነው ማለት ነው። ኢዝ ዛት ክሊር? ናይስ። የሆነ ነገር ከበደህና ከባድ ይመስላል በለኝ እስኪ። ይህ ከባድ ይመስላል። it seems right? it seems difficult to me ከባድ ይመስላል ለእኔ ከባድ ይመስላል እያልክ ነው ማለት ነው። ኢዝ ዛት ክሊር? ስለዚህ አራተኛው ጥቅም ቱን የምንጠቀመው መቼ ነው? when you talk about personal opinions right? የግል ሐሳባችንን ስንገልጽ ማለት ነው። ለኔ እንደዚህ ይመስለኛል ማለት ስንፈልግ እንጠቀመዋለን ማለት ነው። ኢዝ ዛት ክሊር? ናይስ። አራተኛ ደግሞ ፎርን ስናይ የፎር አራተኛ ጥቅሙን ስናይ ምንድነው? duration right? duration or length of time right? so duration ማለት ቆይታ ማለት ነው። length of time ምንድነው? የጊዜን ቆይታ የጊዜን እርዝመት right? ለዚህን ያክል ጊዜ ማለት ስንፈልግ ፎር እንጠቀማለን ማለት ነው። ለዚህን ያክል ጊዜ ኢዝ ዛት ክሊር? ለምሳሌ እኔ እንግሊዘኛን ለ7 ዓመታት አስተምሬያለሁ፣ አሁንም እያስተማርኩ ነው። እስኪ የእንግሊዘኛ ንገረኝ። I've been አይደለ? ብዙ ጊዜ ከፕሬዘንት ፐርፌክት እና ከፕሬዘንት ፐርፌክት ኮንቲኒየስ ቴንስ ጋር ነው የምንጠቀመው አይደለ? ዱሬሽን መናገር ስንፈልግ። ስለዚህ I've been teaching English ለምን ያክል ጊዜ? for 7 years. I've been teaching English for 7 years ካልኩ ምንድነው? ለ7 ዓመታት right? ለ7 ዓመታት እንግሊዘኛ አስተምሬያለሁ፣ አሁንም እያስተማርኩ ነው ማለት ነው። ኢዝ ዛት ክሊር? ለ7 ዓመታት እዚህ ጋር ምንድነው የገለጸልን? የጊዜ ቆይታ እርዝመት ነው የገለጸልን ማለት ነው። ለዚህን ያክል ጊዜ። ስለዚህ ለጊዜ ቆይታ ምን ነው የምንጠቀመው? ፎር ነው የምንጠቀመው ለዚህን ያክል ጊዜ ማለት ስንፈልግ ማለት ነው። ኢዝ ዛት ክሊር? ናይስ። አሁን ደግሞ ምን ትለኛለህ? ስንት ጊዜ ሆናችሁ እናንተ ቋንቋም እንግሊዘኛ መማር ከጀመራችሁ? 4 ወር። ለ4 ወር ተምረናል በለኝ እስኪ። we have learned right? we have learned English. We have learned English for 4 months. Alright? ለ4 ወር እንግሊዘኛ ተምረናል አይደለ? ለምን ያክል ጊዜ? for how long? for 4 months. ለ4 ወር። ስለዚህ የጊዜውን እርዝመት እየገለጸልን ነው ማለት ነው። ኢዝ ዛት ክሊር? ናይስ። አሁን ደግሞ ምን ትለኛለህ? እሷ ካናዳ ብዙ ዓመት ኖራለች፣ ለብዙ ዓመት ኖራለች፣ ረዥም ጊዜ ኖራለች እዛ በለኝ እስኪ። ከፕሬዘንት ፐርፌክት ጋር ነው የሚሄደው። she has lived in Canada right? she has lived in Canada ለረዥም ጊዜ for a long time right? for a long time ለረዥም ጊዜ ኖራለች right? ወይ for many years ለብዙ ዓመታት right? for many years ለብዙ ዓመታት ካናዳ ኖራለች እያለ ነው ማለት ነው። ኢዝ ዛት ክሊር? ለረዥም ጊዜና
ለብዙ ዓመታት። ስለዚህ ጋር ፎር የምንጠቀመው ለዚህ ነው ማለት ነው። ኢዚ ክሊር ግልጽ ነው አይደለ? ናይስ። አሁን ደግሞ ወደ አምስተኛ ጥቅም እንሄዳለን። ኦኬ የመጨረሻው ደግሞ ቱ አልቋል። ፎር ነው የምንጠቀመው አምስተኛ ጥቅም ለፎር ነው ያለው። ኢዛ ክሊር ምንድነው? እሱም ደግሞ ጀነራል ፋንክሽን ራይት ፋንክሽን ኦር ሮል ራይት ሶ ያንድን ነገር ጀነራል የሆነ ተግባሩን ራይት ሚናውን ስንገልጽ ነው የምንጠቀመው። ኢዛ ክሊር ለምሳሌ ወንበር ለምንድን ነው የሚያገለግለን? ወንበር ለመቀመጥ ነው የሚያገለግለን ወይም እንጠቀምበት። በለኝ እስኪ a chair is used for right used for ለምን sitting right a chair is used for sitting ካልክ ምንድነው ወንበር ለመቀመጥ ነው የሚያገለግለው እያልክ ነው ማለት ነው። is that clear nice ማርከር ወይም ፔን ለምንድን ነው የሚያገለግለው? ለመጻፍ ነው። በለኝ እስኪ a pen ወይም marker is used for ለምንድን ነው የሚያገለግለው? for writing right ለመጻፍ ነው የሚያገለግለው ማለት ነው። is that clear nice so what is a bed used for? አልጋ ለምንድን ነው የሚያገለግለው? ለመተኛት ነው። በለኝ እስኪ a bed is used for sleeping right a bed is used for sleeping አልጋ ለመተኛት alright ለመተኛት ነው የሚያገለግለን ማለት ነው። is that clear ስለዚህ የሆነ ነገር ፋንክሽን ተግባርን ሮል ሚናን ስንገልጽ ፎር እንጠቀማለን ማለት ነው። is that clear ግልጽ ነው አይደለ? ናይስ አይ ሆፕ እንደገባችሁ ተስፋ አደርጋለሁ። ሶ ይሄ ቪዲዮ ደጋግማችሁ እያያችሁ ፕራክቲስ ስታደርጉ የቱ እና የፎር ነገር አለቀለት ማለት ነው። is that clear በመጨረሻም ደግሞ እንግሊዘኛ በአካልም ሆነ በኦንላይን መማር የምትፈልጉ ካላችሁ ደውልን። ለአንዴና ለመጨረሻ ጊዜ ጽድት አድርገን ብትንትን አድርገን እናስተምራችኋለን። this is pure english academy learn english the pure way